እንዴት ናችሁ? አለን እንዴት ነው? ቅዳሜ ቆንጆ ነበር ቀንሽ? አሪፍ ነበር። በጣም አሪፍ ቅዳሜ ነበረ። እንደተለመደው አሪፍ ቁርስ በልተን ጀምረናል። እንግዲህ ያው ሰሞኑን ህዳር የመጀመሪያው ሳምንት ነው አይደለ? ስድስት ነው። አሪፍ ነበር። ከ1 እስከ 5 ያው የወጪ ወር ነው የወጪ ወር በገባ በመጀመሪያ የቤት ኪራይ ምናምን ወጪ ናላሽን ነው የሚያዞሩሽ። ግን አንፋይ ያው ስለዚህ እንግዲህ የፀጉር ቤት ወሬዎች ገርል ስቶክ ፖድካስታችንን ጀምረናል። ቅዳሜ ነው ዛሬ። የመጀመሪያ ኤፒሶዳችን ነው። የመጀመሪያም ፖድካስታችን አይደል? የመጀመሪያ ብሮድካስት ስለ ሴቶች ወሬ ነው። ያው እኛን የሚመለከት ሴቶቻችንን ታናናሾቻችንን በሚያስተምር መልኩ ነው ብለን እናስባለን። ፍሪ ቶክ ነው፣ ምንም እንትን የለንም። ስለዚህ ይህን ፖድካስት ለምን ጀመር ነው የሚለውን ነገር ትንሽ እንንገራቸው ለተመልካቾቻችን አይደለም። ሴቶች ኖርማሊ ስለ ቤስት ፍሬንዳችን ጋር ማውራት ላይክ ቴራፒ አይደል? በቃ ደስ ይላል። ከቤስት ፍሬንድሽ ጋር ማውራት ስላጋጠመሽ ነገር፣ ስለ ኤክስፒሪየንስሽ፣ ስለ ዴቲንግ ላይፍሽ፣ ስለ ፋሚሊ ላይፍ ስትረስ ዋትኤቨር ቴራፒ ፎር አስ። ምንድን ነው የምንፈልገው? አብረን ነገሮቻችንን ሼር እንድናደርግ ነው። ከሴት እህቶቻችን ጋር የሚሰማቸውን እንዲነግሩን፣ የሚሰማችንን እነግራቸዋለን። ያለን ኤክስፒሪየንስ ሼር እናደርጋቸዋለን። ላይክ እንደ ፈን ነው። that's why ብዙ ነገር ታወሪበታለሽ። አንዳንዴ ጓደኛ የሌለውን ሰው እንዲሁ ለማንገር የሚለው ነገር አለ። ማውራት ደግሞ ይሄ ትንፍስ ያደርግሻል። ምንም ነገር ከሁለተኛው አዳማጭ ማግኘት ለራሱ ደስ የሚል ነገር ነው። ያ ፐርሰን አዳምጦሽ ምንም ነገር ቢልሽ ባይልሽም የሆነ ከውስጥሽ ብታወጪው ነገር በጣም ደስ የሚል ነገር አለው። ጆሮ ማግኘት ዋናው ፖይንታችን ኮሚኒቲ ቢልድ ማድረግ ነው። እንደ ግሩፕ ቻትም ይኖረናል። ሴቶች ያጋጠማቸውን ኤክስፒሪየንስ ሼር የምናደርግበት፣ የምንተጋገዝበት፣ ኢንፎርሜሽን ሼር የምናደርግበት ይኖረናል። እነሱም ይላኩልን ተመልካቾቻችን ያላቸውን ኤክስፒሪየንስም እንወያይበት፣ በኢንቦክስ ላይ ያላቸውን ኤክስፒሪየንስ እንድናወራበት የሚፈልጉት ነገር፣ ስትረስ ያደረጋቸው ነገር፣ ያዝናናቸው ነገር ካለ በጣም ኦፕን ነን ቻቱን ለመመለስ ዲስከስ ለማድረግ። ዋንስ ኢን ዋይል ደግሞ ላይክ ዛሬ ዴይ 1 እና 100 ሰብስክራይበርስ ስንገባ በጣም ኢምፕረስ ያደረገን ታሪክ ከኦዲየንሳችን ይሄን የመሰለ ፔዲኪውር እየጋበዝን እናወራ ይሆናል ማለት ነው። ጊቫዌዎችም ይኖሩናል። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ይሄንን የፀጉር ቤት ወሬዎች ገርል ስቶክ እየተቀላቀላችሁ አብረን እንድንዝናና አብረን እንድንማማር ነው የምንፈልገው። ራሳችንን አላስተዋወቅንም። መድኃኒት እባላለሁ። ዛይድ እና መድኃኒት ነን። ፕሮግራሙን በቋሚነት ውስጥ እናደርግላችኋለን። ሺዝ ማይ ቤስት ፍሬንድ። ይሄ የቤስት ፍሬንድ ወሬ ነው ማለት ነው። ስለዚህ እነሱም ሲያወሩ እንደ ቤስት ፍሬንድ እንዲያዩ ነው የምንፈልገው። ፖድካስታችን ሲጀምር ኮፊያችሁን አቅርባችሁ፣ ሻያችሁን አቅርባችሁ፣ ወይናችሁን ይጠጣችሁ፣ ስናካችሁን ይዛችሁ ምናምን ቁጭ ብላችሁ እንደዚህ እንደምናወራ እንዲሰማል እንዲሰማችሁ የምንፈልገው። ግን በቀጣይ ስለምንድን እንወያይ እንደምንፈልግ እስኪ ተመልካቾቻችን ኢንቦክስ ያልኩት በደንብ እንወያይበታለን። ሀሳብ አስተያየታቸውን ብቻውን ስጡን። እስኪ ዛሬ ስለምናወራ ምንድን መጀመሪያ የኔክስት ኤፒሶዳችንን እንትን ጠቆም እናድርጋቸውና በዛ ላይ ስኮፕ እንዲኖረው ማለት ነው። የቀጣይ ማውራት የፈለግነው ስለ የሴቶች የመጀመሪያዎቹ ኤክስፒሪየንሶች፣ የመጀመሪያ ክራሽሽ፣ የመጀመሪያ የፍቅር ኤክስፒሪየንሳቸውን፣ የመጀመሪያ ፔሪድ ኤክስፒሪየንሳቸውን፣ ሴክስ ኤክስፒሪየንሳቸውን ሊሆን ይችላል፣ የመጀመሪያ ገንዘብሽ፣ የመጀመሪያ ስራሽ፣
ፈርስት ታይም ያጋጠመሽ ነገር ሰው እነዚህ ነገሮች ዲስከስ እንድናደርግባቸው ፈልገናል እና እስኪ ታሪኮቻችሁን ያጋጠማችሁ ነገር ኤክስፒሪየንሳችሁን ሼር አድርጉን በውስጥ መስመር። ቆንጆ የሆነውን ነገር ነበር ለእናንተ እናቀርብላችኋለን። ባለን እስኪ አንቺን ልጠይቅሽ። እሺ ምን ጠይቂኛለሽ? የመጀመሪያ ስራሽ ምን ነበረ? ያ የመጀመሪያ ስራዬ ኢንተርኔት ቤት ነበረ። ተቀጣሪ መስራት የጀመርኩት ደሞዜ ልንገር ነሱ ይገምታሉ። ኢንተርኔት ገና ስትይ ጫታ ተወታገባትሽ እንደሆነ ከፈልሽ ነበር ነው የሚልሽ። እስቲ ወደ ፀጉር ቤት ትንሽ እንዲገባሽ ቢዩቲ ኢንዱስትሪ ፈልገው ነበረ። አዋዝ ኢንተረስትድ በዚህ ነገር ላይ በጣም መሄድ ፈልግ ነበረ እና በኋላ ላይ ሁኔታውን ማግኘት ስችል መጀመሪያ ትሬኒንጎች ወሰድኩኝ ምናምን። ከዛ በኋላ ገባሁኝ ወደ ቢዩቲ ኢንዱስትሪ። ቀላል አልነበረም። አፍግቶኛል። ሌላ ጊዜ የኔ ኤክስፒሪየንስ በደንብ ብቻውን አወራቸዋለሁ። በደንብ መደመጥ ያለበት ጆይን ማድረግ ለሚፈልጉ ቢዩቲ ኢንዱስትሪ እሱም በደንብ እነግራቸዋለሁ። ከመዲ ብዙ ትማራላችሁ። ቢዝነስ ላይ በጣም ደፋር ከማውቃቸው ሴቶች በጣም ደፋር። ተኝታ ስትነሳ ልክ ስተኛ የሆነ አይዲያ ተመጥ ወንድ ከዛለች እኔ እንጃ ስለዚህ ትንሽ እኛ ስለኛ መጀመሪያዎች እናውራቸው። ያንቺ ጠይቅሽ እስኪ የመጀመሪያ ክራሽሽ እንዴት ነበር? እስኪ ንገሪኝ። የመጀመሪያ ክራሽ ክፍል ነው። ስድስት ክፍል ነበረ ክራሽ። እንዴት ነበር? እስኪ ንገሪኝ። ማየት ብቻ ነገር ማየት ምናምን ታውቂያቸው የለም። ከእነሱ ጋር ተሰብስበን ማየት እና ፊት ለፊት ነበር የሚቀመጠው። እኛ ደግሞ ኋላ የሚቀመጠው ያቁ ነበር። ጓደኞችሽ እንዴት ነበረ ያኔ? ስድስተኛ ክፍል እዛ እድሜ ላይ አንዳንዶች አድቫንስ እናደርጋለን የሆነ በቃ ላይፍንም ምናምን ለማወቅ ጉጉት ምናምን፣ አንዳንዶች ደግሞ ገና ናቸው በጣም ይሄ ቤት እንናገራለን ምናምን ሁላ የሚሉ ልጆች ሊኖሩ ይችላሉ። እና እንዴት ነበረ የክላስሜቶች ሪስፖንስ? የሆነም እንዴት ነው እንትን ሊልሽ የሞከረ ሰው የለም? ክላስሜቶች አልኩ በቃ ግሩፖች አንድ ጓደኛ በሰዓቱ የነበሩ ተመሳሳይ ኢንቴንሽን ያለው ግሩፕ ነበር። አንድ ነበረ ደግሞ ቀለል አድርገን ነው ሲመጣ ምናምን የኔ ነው እንመራረታለን። ይሄንን ልክ እዚህ ይሻል የሆነ ፊልም አክተር ምናምን ስታይ አሌ ባሌ ምናምን እንደምትይ ቆንጆ የነበረ ከክላስ እሱ ነው የሚታየው። ደረጃ ቆንጆ ነው። አይ ከግቢውም ይመስለኛል መቼ ነበረ? ስምንተኛ ክፍል ሆኜ ነው። ብዙ አልተለያየንም። ስቄ በሰው ስምንተኛ ክፍል ነበር እና የኔ ደግሞ አንድ ሰማይ በጣም ጎበዝ ተማሪ ማለት ነው። እና እንዴት ነበረ በቃ ምንድን ነበር የማደርገው? አስጠናኝ እያልኩ ሄድ ነበር። አስጠናኝ አንድ ቦታ ነው የምንቀመጠው፣ አንድ ግሩፕ ነው የምንቀመጠው እና የግሩፑ ምንድን ነው የሚባለው እንደ ተጠሪ ነገር ነበረ እሱና በዛ ሰበብ በቃ አሳይመንት በሙሉ ከእሱ ጋር ካልሆነ አልሰራም። ሲፈልግ አሳይመንት ለሰዎች አንቺ አይጋኝታለሽ እሱ ይሰራዋል። በዛ እድሜ በጭራሽ ልትናገሪ ማስችም እንዳልሽው ነው። በቃ እንዴ ድፍረቱም አይኖርሽም።
እንደ ኧረ እንኳን በዛ እድሜ በአሁንም እድሜ አልናገርም እንዲናገር ታደርጊያለሽ እንዴ? አሁንማ ብዙ ነገሮች አሉ። አትናገሪም። ያው አሁን ምንድነው ፍለርት ልታረጊ ነው የምትችይ። አሁን ብዙ መናገሪያ መልሶች አሉ። ዳይሬክት አትናገሪም፣ ይገባዋል። ካልገባው ደግሞ በቃ ፈራ ነው። ማስከሰምታ ምን ነበረ ክራሽሽ? ለሁለት ዓመት ምናምን ክራሽ ነበረ። ከዛ ምንድነው በቃ ተለያየን። እንዴት ነው በኋላ ላይ ግን በሙድን በጣም ተለያየን። እሱ በጣም ሲሪየስ ነው ምናምን ደግሞ ላይ ሆነ ፈን ነገር ወዳለው ግስጥ ያለ ተማሪ ሆነ ምናምን ወይም ደግሞ አዳዲስ ነገሮችንም ልክ እንዴት ነው ቀየርን። ወደ ሃይ ስኩል ስንገባ ሌላ ትምህርት ቤት ነው የገባ ነው እና ላይክ አሪፍ ሌሎች ወንዶች ላየው ነገር ከዛ ላይክ ይሄ ያ እድሜ ደግሞ እንዴት ነው አንቺ ነሽ መጀመሪያ ግሎ የምታረጊው ነገር ምናምን እና በቃ ምንም የሆነ ምን ሆኜ ነው ያ እንደዛ አይነት ነገር ነው እና ቶታሊ ነው ሀሳቤን የቀየርኩት። ለሌላ ተካሽ አልተካሁትም። ከዛ በኋላ የክራሽ ነገር ሳይሆን ይሄ በጣም ላይፍን ኢንጆይ ማድረግ ይሄ እንዴት ነው ስኩል ላይፍ በቃ አዎ መዝናናት የሆነ ፕሮግራሞች ማዘጋጀት ግቢ ውስጥ በጣም ፕሮግራሞች አዘጋጅ ነበረ እና በቃ አይ ኢንጆይ ማይ ላይፍ እና በጣም እንዴት ነው ወደ ፐርሰናል እንትን የተመለስኩ በጣም ብዙ ጓደኝነት ያለው ሰርክል ውስጥ ገባሁኝ እና አይ ዶንት ሃቭ ታይም ፎር ክራሽ። እንትን ላይ የቀረበውን ልጅ አይተሽዋል? በፍራንክን ዶንኪ ዩቲዩብ ላይ ያቀረበው ጠፋችብኝ ብሎ ትንሽ ልጅ እሱ እኮ በዛ ድሜውን ክራሽ ነበር ብልሽን እንትን ለማለት ነው ኮምፐንሴት ለማለት ነው እሱን ያነሳሽ አፋልኝ ያለው ነው። አይ አሪፍ ነው። እስቲ የተመልካቾቻችንም ፈርስት ኤክስፒሪየንስ በዚሁ ነው። እስቲ የክራሽ የያዛችሁ መቼ ነበረ? ምን አይነት ልጅ ነበረ? እንዴት አንድ ላደረጋችሁት የሚለውን እስቲ ሀሳባችሁ እስቲ በደንብ ንገሩ። በሚቀጥለው ወይ በደንብ እናወራበታለን ወይ ሌላ አጀንዳ ይዘን እንመጣለን። ግን እስቲ ያው ዋናው ነገር የእናንተ ኢንጌጅ ማድረግ ስለሆነ ኢንጌጅ እንድታደርጉ በጣም እናበረታታለን። እስቲ ሌላሁት ቶፒክ እናንሳ። How was your first period experience? ፈርስት ፔሪድ ኤክስፒሪየንስ ከኔ በፊት አንድ ጓደኛዬ ነበረ እና እሷ በደንብ ትነግረን ነበረ ከግሩፑ እና እሷ ሀንድል ያደረገችበትን ወይ ምናምን ስለምናል ለእኛ ኢዚ ነበር። በዛ ላይ ታላልቅ ልጆችም አሉኝ እነሱንም አያለው ምናምን እና ይሄ ፔሪድ ብዙ የከበደኝ አይነት እኔ በጣም የማረሳው ኤክስፒሪየንስ ነው። የመጀመሪያው የኔ ፋሚሊዎች እንዴት ነው ባህላዊ አይነት ፋሚሊ ያለን እና እንዴት ነው አልፈለኩም ኢቨን ፔሪድ እንዲመጣ ቤተሰቦቼ ጋር ሆኜ እንዳይመጣ ጸልይ ነበር ነው የምነግርሽ ማለት ነው። አዎ ቢካዝ እንዴት ነው ግልጽነት ምናምን የለም በፋሚሊያችን ውስጥ። ታላቅ እህት አለኝ እኮ የሚገርምሽ ግን እንደው ሞር እንድሳቀቅ ነው የምታደርገኝና ስለዚህ የምር ነው የምነግርሽ በቃ ራሴን እስክችል ድረስ ባይመጣ አይዊሽ እና ሌላ ደግሞ በግሩፓችን ውስጥም የኛ የነበረኝ በሰዓቱ ግሩፕ ላይ ትንሽ እንዴት ነው ምንድን ነው መበሻሸቅ ያለው አይነት ሰርክል ነበር ግሩፕ ሰርክል። አልተነጋገርንም ለየብቻችን ነው እንትኑን ሃንድል እያደረግን የነበር ነው እና ማንም ጋር ያደረገኝ ሰው የለም። የሆነ ቀን ፔሪድ መጣ ማለት ነው። በቃ የመጀመሪያው ነገር ፓድ አታገኝም፣ ፋይናንሻል እንትን የለሽም። ከዛ ደግሞ እንዴት ሃንድል እንደምታረጊው ደግሞ አታውቂም። ቤት ካልተናገርሽ ምን ማድረግ ጀመርኩኝ? ቤት ውስጥ ያለኝን ልብስ በሙሉ ነው የቀደድኩት። ከዛ ችግሩ ደግሞ አጥበሽ ታሰጫለሽ በልብስ ነው። ለሆነ ወራት ያህል እንደዛ ማኔጅ ለማድረግ ሞክሬያለሁ ማለት ነው። አጥቤ ያሰጣና ምናምን ልክ ሲመጡ ምናምን ይሁን እያነሳው ምናምን ነገር የሆነ ቀን ተያዝኩኝ። እናቴ ነበረች እና እንዴት አትናገሪኝ ምናምን ነገር አለች። እኔ የጠበቅኩትና የእሷ እንትን የሆነ የምትቆጣኝ ነገር ብላ የሚገርምሽ ይመስለኝ በፈጥሮ እንደሆነ ረስቻለሁ እና እንትን ሆነ ምንድን ነው
ምንም አልመለስኩላትም። ከዛ ወዲያውኑ ሄዳ ፓዲዛ ሊመጣች ነገርየውን ሳየው ግን እንዴት ማድረግ እንደሚቻል ግን ገመትኩኝና ግምቴ ትክክል ነበረ። በዛ አይነት መንገድ ማኔጅ አደረኩት። ግን ይሄ ነገር እንትን ይመስለኛል ብዙ ቦታ ልጆች የሚቸገሩበት ይመስለኛል። በተለይ እንዴት እንትን ማድረግ እንዳለብሽ የማታውቂበት ሁኔታ አይነት ሲሆን እኔ አሁን ከተማ ውስጥ ነው ተወልጄ ያደግኩት ነው የእነሱ ሜንታሊቲ እንደዛ ነው እንጂ ግን ሞር ገጠር ላይ ምናምን በጣም ከባድ ሲቹዌሽን ይመስለኛል። በተለይ ደግሞ የሚመጣበት ቦታ ትምህርት ቤት ውስጥ ምንም የምትሸፈኝበት ነገር ላኪ እንደውም ግን አንድ በጣም በዚህ አጋጣሚ አፕሪሼት ላደርግ የምፈልገው አስተማሪ ነበር ማለት ነው። 7ኛ ክፍል ላይ የሚገርምሽ ኮማትስ አስተማሪያችን ነው። እንደዚህ የምጠብቂው አይነት ሰው አይደለም። እንደው የሚቆጣን ምናምን ነው፣ ግን በየሆነ ፔሪድ ላይ ስለዚህ ነገር እያወራን ነበር። እና እንደዚህ አይነት ነገር ሴቶች ካጋጠሟችሁ ጓደኛችሁ ልካችሁ ለአስተማሪያችሁ ንገሩ፣ ካስፈለገ አለ አንዴ ሁሉንም የክፍሉን ተማሪ አስወጥተን ልብስ ቀይራችሁና እንድትወጡ እናደርጋለን እና እንደዚህ ነግረን ነበር። እና አይ ዶንት ኖ ይሄንን ፖድካስት ካየው ሰይድ ይመስለኛል ስሙ ሸራችን እና ወረሰ ታንኪዩ በጣም አድቫንስ እንዲሆን አስተማሪ ነው። ያው ስለዚህ የተወሰነ ነገር አውርተናል ስለ ፖድካስታችን ገርልስ ቶክ የፀጉር ቤት ወሬዎች፣ አጠቃላይ ኮንቴንት እንዴት እንደምንቀጥልም አውርተናቸዋል፣ ራሳችንን አስተዋውቀናቸዋል። አይ ሆፕ ዊ ሃድ አ ጉድ ታይም እና በሚቀጥለው ደግሞ የእነሱን ስቶሪ እንጠብቃለን። እኛ ጓደኞቻችንን ሁሉ ጊዜ ኢንቦክስ ላይ እንጠብቃቸዋለን። እነሱ ደግሞ መጥተው አንዳንድ ነገር እንዲሉ እንጠብቃለን። እንግዲህ እዚህ ምን ታያለሽ? እንግዲህ በቀጣይ እስከምንገናኝ ድረስ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንድንወያይበት የሚፈልጉት አጀንዳ መቅረብ የሚፈልግ ሰው ካለ ኤክስፒሪየንሱ ማካፈል የሚፈልግ ካለ በራችን ሁሌም ኦፕን ነው። ምክንያቱም ኦንሊ ገርልስ ቶክ ነው። እንደ ፍሬንድ እንዲሰማለት የሚፈልገውን ነገር ያስተምራል የሚለውን ነገር ማቅረብ እንችላለን። ቀለል አድርገን ነው የምናወራው። ፍሬንድስ ቶክ ላይ ከጓደኛችሁ ጋር ቡና እየጠጣችሁ ወሬቨር የምታወሩትን ወሬ ነው የምናወራው። ከእናንተ ጋር ስናወራ እንደዛ ነው የሚሰማል። እናንተም እንደዛ እንዲሰማችሁ ነው የምንፈልገው። ስለዚህ ያው ዋናው ነገር ግን የእናንተ ኢንጌጅመንት ስለሆነ ስቶሪዎቻችሁን፣ የሚያስቁ ስቶሪዎቻችሁን፣ ሳድ ስቶሪዎቻችሁን፣ የሚያስለቅሱ ስቶሪዎቻችሁን ዋሬቨር ዘና ብላችሁ ያለውን ጀጅመንት አካፍሉን። ፕራይቬታችሁን ጠብቀን ዲስከስ እናደርግበታለን። እህቶቻችሁ ይማሩበታል፣ ይጠቅማል። ስለዚህ ቤተሰብ ሁኑ። በጣም እናመሰግናለን። ፎሎወራችን አይሚን ሰብስክራይበሮቻችን እየጨመሩ ሲሄዱ ጊቫዌዎች ይኖሩናል። የመጀመሪያው ጊቫዌ የሚሆነው እንደዚህ ጽድት ያለ ፔዲኪር እንጋብዛችኋለን ማለት ነው። ላንቺ ሳሎን ላይ ስለዚህ በጣም እናመሰግናለን። እንግዲህ ፈርስት ኤፒሶድ የፀጉር ቤት ወሬዎች ገርልስ ቶክ ፖድካስታችን ከላንቺ ቢዩቲ ትሬኒንግ ሴንተር ተዘጋጅቶ ቀርቦላችኋል። ሳምንት ይመላችሁ።